ዳሚውን ጉዳይ ስንመለከት ነገ በሚጀመረውና እስከ ሐምሌ 26 ቀን 2018 ዓ.ም በሚቆየው ስድስተኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ የአስፈጻሚ አካላት የ2018 በጀት ዓመት አፈጻጸም እንዲሁም የጠቅላይ ፍርድ ቤትና የዋና ኦዲተር አፈጻጸም ሪፖርት ቀርቦ ውይይት እንደሚደረግ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ በሰጡት መግለጫ አስታውቀዋል። ስድስተኛው ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ከሐምሌ 23 እስከ ሐምሌ 26 በባህር ዳር ከተማ ይካሄዳል። ይህ ጉባኤ ዋነኛ መነጋገሪያ አጀንዳዎች የ2018 የአስፈጻሚ አካላት እቅድ ክንውን የሚታይበት ነው። በተመሳሳይ የጠቅላይ ፍርድ ቤት የ2018 እቅድ አፈጻጸም፣ የዋና ኦዲተር እቅድ አፈጻጸም እና የምክር ቤት የስድስተኛ ዙር ጥቅል ሪፖርት የሚቀርብበት ነው። በተለይ በ2018 የተጠቀምንበት ተጨማሪ በጀትም ቀርቦ ተመርምሮ ይጸድቃል ተብሎ ይጠበቃል። የ2019 በጀት ዓመት የእቅድ አፈጻጸሙ የሚረዳ ወይንም የምንጠቀምበት የ2019 በጀት ዓመት በምክር ቤቱ ቀርቦ ውይይት ይደረግበታል። በጉባኤው የ2019 በጀት ዓመት የክልሉ በጀት በምክር ቤት ቀርቦ እንደሚጸድቅ የገለጹት አፈ ጉባኤዋ የምክር ቤቱ የ5 ዓመታት አፈጻጸም ግምገማና በክልሉ በበጀት ዓመቱ በልማትና በመልካም አስተዳደር ስራዎች ዙሪያ በሙሉ ለውጦች ላይ ውይይት ይደረጋልን ብለዋል አፈ ጉባኤ ፋንቱ ተስፋዬ። ከዛም በተጨማሪ ልዩ ልዩ አጀንዳዎች ቀርበው ውይይት በማድረግ የሚጠቃለል ይሆናል። እንደሚታወቀው አሁን የምናካሄደው መደበኛ ጉባኤ በተለይ የስድስተኛው ዙር ምክር ቤት የመጨረሻ ጉባኤው ነውና የሚሆነው በዛ ዙሪያ ላይ ጥቅል የምክር ቤቶች 5 ዓመቱን አፈጻጸም ተገምግሞ በምክር ቤቱ እንዲጸድቅ ይፈልጋል። በዚህ በ4 ቀን ቆይታችን ከ3 እስከ 4 ቀን ባለው ቆይታችን ጥቅል በክልላችን ውስጥ ያለ የመልካም አስተዳደር የልማት ስራዎች በተለይም ደግሞ የመጡ ያሉ ውጤቶች ከህብረተሰቡ ምን ይጠበቃል፣ ከምክር ቤት አባላት ወደፊትስ የክልላችን የልማት ፍላጎትን እንዴት አጣጥመን እንፈጽማለን የሚለውን በተከታታይ በሚደረጉ ጉባኤዎችም ጥቅል እየተገመገሙ የሚመሩ ይሆናል። ምክር ቤቱ በሚኖረው ቆይታ በልዩ ልዩ አጀንዳዎች ዙሪያ እንደሚመክርና ውሳኔዎች እንደሚያጸድቅም ይጠበቃል ሲል የዘገበው ካሶ መንጌ ነው።